እንግዲህ አሁን ያልሽውን የባለቤቴን ቀሚስ በክብር አውልቀሽ ያገኘሽበት ቦታ መልሽና ፌስታል ውስጥ ያመጣውትን አልባሳት ሞክሪያቸው። ከተቀመጥሽበት ያልጋ ጠርዝ ለቃ ሲገባ በራፉ አካባቢ ጣል ወዳደረገው ፌስታል ሄደችና አነሳቸው፣ ከፈተችው። ውስጥ ያለውን ነገር እዛ ወለሉ ላይ በርከክ ብላ ዘረገፈችው። ረዘም ያለው ቀይ ቀለም የተቀባ በጭንቅላት ጥልቅ የሚደረግ አርቲፊሻል ጸጉር፣ የሚሰካ ቅንድብ፣ ጥቁር መነስር፣ 3 የሚሆኑ ሊፕስቲክ ብልቃጦች፣ 2 የተለያየ ቀለም ያላቸው ቀሚሶች፣ 2 የአንገት ልብሶች። ምን ነው ፓንትና ጡት ማስያዣ ረሳ አለችው። ይህን ያለችው የገዛላት ሁሉ ከገምቷ ውጭ በመሆኑ ተገርማና ተደስታ ጥቂት ለመቀለድ ነው። ያው ሁሉንም ትላንትና ላይሽ ላይ ስላያቸው የመጠቀም ልምድ የለሽም ብዬ አስቤ ነው። አንተ ትላንትና ያላደረኩት እኮ ድንገት ተጣርፌ ከቤት ስለወጣሁ ነው እንጂ የመጠቀም ልምድ ስለሌለኝ አይደለም። መጀመሪያውንስ ለምን አውልቀሽ ነው? ፈታኝ ጥያቄ ጠየቃት። ሆይ አንተ ለካ እንዲህ ነገረኛ ነህ። ጸጉሩን አነሳችን፣ አስተካክላ አጠለቀች፣ ቅንድቦቹን ሰካካች። እስኪ ፊትህን ወደዛ አዙር፣ ቀሚሱን ልቀይር። ምን ነው ከማቴ የተቀየረ ነገር አለ እንዴ ሲል ለመጀመሪያ ጊዜ በቀልድ መለሰላት። አራት አሳፍረኝ አለችው። እንደ 18 ዓመት ታዳጊ ወጣት እየተሽኮረመመች። እሺ በረንዳ ላይ ሆናለሁ ቶሎ በይ ብሎ ክፍሉን ለቆ መውጣትና በራፉን ዘጋላት። ከላይ የለበሰችው ልብስ ተራ በተራ ወለቀችና ካመጣላት ቀሚስ አንዱን አነሳችና ለበሰች። ሊፕስቲኳን ተቀባች፣ ጥቁር መነጽሯን ሰካች። መጨረሻን ስታረጋግጥ ግባ ጨርሻለሁ አለችው። ቀስ አለና በራፉን ከፍቶ ገባ። ዝም ብሎ ተሰጧል ለመዳኘት እንደተሰየመ የፋሽን ሾው ዳኛ በትኩረት ከላይ እስከታች ተመለከታት። መስታወት ጋር ነው ያለው ጠየቀችው። ፊት ለፊት የሌለው ሰው መስታወት ምን ያደርግለታል አላት። ምን ማለት ነው ገብቶሻል አለና ወለላ ላይ ካሉት ስካርፕ አንድም በማንሳት ባንግታው ዙሪያ ጠመጠመላትና አሁን ማንንም አይለይሽም ተከታይኝ። አንተማ የት ታውቀኛለህ ትለየኛለህ። ከዓመታት በላይ አብረውኝ የኖሩ ሰዎች አጠፋቸዋለሁ ብለህ ታስባለህ። ፕሮፌሰርሽም መንገድ ላይ ገጭቶሽ እንደሚያልፍ እርግጠኛ ሁኚ። ተከታትለው ወጡ። ቀድማ ወደ ውጭ በራፍ ሄደችና ልትወጣ ስትል ወዴት ነው አላት። ግቢ መሃል ላይ ቆሞ እንዴ እየሄድን ነው ምን ነው ቁም በመኪና ይሻልም አላት። ግቢ ውስጥ ወደ ቆመችውና እስካሁን ልብ ያላለቻትን አይጣማ ቪትስ መኪና በእጁ እየጠቆማል። ፈገግ አለችና ወደ ኋላ ተመለሰችና መኪናዋ ውስጥ ቀድማ ገባች። እሱ ደግሞ በተራው ወደፊት ሄደና የመኪናውን በር ሙሉ በሙሉ ከፈተው። ወደ መኪናው በመመለስ ሞተሩን አስነስቶ ወጣ። መኪናውን አቁሞ ተመለሰ። የከፈተችውን በራፍ ይዘጋል ብላ ብትጠብቅም እሱ ግን ትዝም ያለው አይመስልም። እንዴ የከፈትከውን በራፍ እኮ አልዘጋህም። የረሳው መስሎት ማስታወሷ ነበር። አውቄያለሁ አከራዮቹ ዝም ይሉሃል እንዴት እንዳያስወጡህ ብዬ ነው። ሌባና ማጅራት መቺን ደፍሮ ከቤቱ የሚያስወጣ አከራይ እንብዛም የለም ማለት ኮስተር ብሎ እሱስ እውነትን ነው። መጀመሪያውኑ አለማከራየት እንጂ ካከራዩ በኋላማ እንዳልከው ጣጣው ብዙ ነው። አሁን ገብቶሻል። በይ ወደ ቁም ነገሩ እንመለስና የት ባንክ ነው የምወስድሽ? መጀመሪያ ንግድ ባንክ። እሺ ያው እንደውም ንግድ ባንክ ቦታ አልፈልግና አቁማለችው። በሚሄድበት መንገድ 50 ሜትር ርቀት ላይ የንግድ ባንክ ቅርንጫፍ አይታ፣ እሱ ግን ሰምቶ እንዳልሰማ በመሆን ዝም ብሎ ነዳው። አልሰማኸኝም? ሰምችሻለሁ ግን በሐሳብሽ አልተስማማሁም። ሂሳብሽን ባንቀሳቀስሽ በጥቂት ደቂቃ ውስጥ የትኛው ቅርንጫፍ እንደነበርሽ መረጃው ይደርሰዋል። ከዛ አካባቢውን ማሰስ ይጀምራሉ። ይህ አካባቢ ደግሞ ከኔ ቤት ቅርብ ነው። አንድ ወረዳ ብቻ ሳይሆን ተመሳሳይ ቀበሌ ውስጥ ነው። ስለዚህ ክፍለ ከተማን ቀየር እያልክ ነው? አዎ በትክክል ካለንበት ጋር የማይዋሰን ቀጥታ መርካቶ ነው ይዞት ሄደው። እንደዚህ ያደረገው አንድም ከሱ መኖሪያ አካባቢ ስለሚራራቅ፣ ሁለቱም ግርግር ያለበትና በሰው የተሞላ በመሆኑ ድንገት ቢመጡባቸው እንኳን በሰው አጀብ ተከለለው ለማምለጥ የተሻለ እድል የሚሰጥ ቦታ በመሆኑ ሲደርስ ከባንኩ 50 ሜትር ርቀት ላይ ቆመና አሁን በእግር እንሄድ ብሎ ጎን ለጎን መሄድ ጀመሩ። በራፉ አካባቢ ሲደርሱ እንጂ ይህን ስልክ ያዥ፣ ላዩ ላይ አንድ ቁጥር ብቻ ነው ያለው፣ እሱም የኔ ነው። የሆነ ችግር ወይም አጠራጣሪ ነገር ካየሽ ወዲያው ደውይልኝ። የሆነ የሞሳድ ወይም የኬጂቢ ሰላይ የሆንኩ ሰው መሰለኝ። ብትሆኝ ነው የሚሻልሽ። እሺ የባንክ ቁጥርህን ስጠኝ። እርግጠኛ ነሽ? እባክህ ጊዜን አትብለው። ከኪሱ ወረቀትና እስክሪብቶ አወጣና ጫር ጫር አድርጎ አቀበላት። አብዬ እንደልብ አነበበችና ፈገግ አለች። ምን ነው? ምንም አይደል አብዬ ብላው በፈገግታ እንደተሞላች ወደ ውስጥ ገባች። የዳይመንድ ኢንተርናሽናል ሆስፒታል ከፍተኛ ባለ አክሲዮኖች ሼህ ጣሃ ቤት በሚገኝ ምድር ቤት ውስጥ ስብሰባ ተቀምጠዋል። በስብሰባው ላይ የተሳተፉት 4 ሰዎች ናቸው። ፕሮፌሰር ይስሐቅ፣ አቶ ሙሉና ሼህ ጣሃ ሲሆኑ በተጨማሪ የጋንግስተሮች ዋና ኃላፊ ዶዬ የሚባለው ወጠምሻ ተገኝቷል። 4ቱ ሰዎች ጠረጴዛውን ከበው ተቀምጠዋል። ፕሮፌሰሩ ስብሰባውን አጠር ባለ ንግግር ከፈተ። እንግዲህ ለምን እንደተገናኘን ከመካከላችን የማያውቅ ሰው አለ ብዬ አላስብም። ካለም ያው ሙሉ በሙሉ ተስፋ ቆርጧል ማለት ነው።
አሁን ዶክተሯ ተገኝታ አፏን እንድትዘጋ እስካልተደረገች ድረስ ከፍተኛ አደጋ ላይ ነን። ሴትዮዋ ለሆነ ከእኛ ሰርክል ውጭ ላለ አንድ አካል የምታውቀው ነገር ተናግራለች ማለት የወንጀሉ አይነት ሆነ በወንጀሉ የተጨመላለቁ ሰዎች ብዛት ተገትሎ የሚያልቅ አይሆንም። እንደሷ ባትናገር እንኳን አሁን የተፈጠረውን ነገር ከኛ ጋር የሚሰሩ ትላልቆቹ ባለስልጣን ጆሮ ቢደርስ ለራሳቸው ደህንነት ሲሉ ቀድመው ሊያጠፉን ይችላሉ። እና ምን እናድርግ? ሼኩ በለበስተኛ ንግግር ጠየቁ። አቶ ሙሉ በከፍተኛ ብስጭት እድል እስኪሰጠው እንኳን ሳይጠብቅ መናገር ጀመረ። ይህ ግልጽ ነው። ያን የሌላ አቅማችንን አማጣን እሷን አግኝተን ማስወገድ ነው። ከዚህ ማት መውጫ ብቻ መንገዳችንን ጠቅላላ አዲስ አበባን በድረብረሃም መፈለግ አለብን። በየወሩ በመቶ ሺህ ብሮችን ወደ ካዝናቸው የሚከቱትን እነ ደውዬ ይህን ማድረግ ካቃታቸው ጥቅማቸው ምንድነው? ደግሞ ከሀገር እንዳትወጣ አየር መንገድ አካባቢ ክትትል ማድረግ አለብን። ዘመዶችም ክፍለ ሀገር ካሏት ከውስጥ አዋቂ ጠይቀን ልትሄድ ትችላለች በተባለ ከተማ ወይም መንደር ክትትል በማድረግ አለብን። ጨርሻለሁ። ፕሮፌሰሩ ተቀብሎት መናገር ጀመረ። አቶ ሙሉ አሁን የተናገርከው ሁሉ እያደረገን ያለነው ነገር ነው እና ደግሞ ስትናገር እንደ ወንድ በቀጥታ ብታረገውና አሽሙር ባልተቀላቀለበት ጥሩ ነው። ውስጥ አዋቂ ማለት ምን ማለት ነው? እኔን ለመንካት ነው? ደግሞ አሁን የተገናኘነው አዲስና የተለየ ሐሳቦችን ለማሰማት ነው። ለምሳሌ ሴትዮዋ ከእጃችን አምልጣ እሷን ማሳደድ ከጀመርን ከሌሊቱ 8 ሰዓት አካባቢ እስከ አሁን ስንት ሰዓት ነው? እጁ ላይ ካሰረው ሰዓት ሰዓየና 5 ሰዓት እስካሁን ቢያንስ ከ3 እና ከ4 ሰዎች ጋር ተገናኝታ ሚስጥራችንን ተናግራ ሊሆን ይችላል። እና የሚያበሳቸው ደግሞ አሁን ባለው ሁኔታ ባገኛት ቦታ ደፍተናት ዞር ማለት አንችልም። ለምን አሉ አዛውንቱ ሸህጣሃ ጭል በመተል አይናቸው በትዝብትና በጥርጣሬ አንጨንቁረው ያዩ። አሁን የምንችለው እንዳገኘናት ከነ ህይወቷ አፍነናት ወደ ሰራዋ ማቆያ ቦታ መውሰድ ነው። ከዛ በኋላ ከማን ጋር እንደተገናኘች ምን መረጃ እጇ ላይ እንዳለ ካጣራን በኋላ እርምጃ መውሰድ የምንችለው። እሺ ብላ ትነግረናለች። እሷ ትገኝ እንጂ እሱ የነደጊ ስራ ነው። ከፈለፉ ገርፈው አለበለዚያም ሰውነቷን እየቆራረጡ በአእምሮ የሰወረችንም ሆነ በሆዷ የቀበረችውን የምታውቀውን ሚስጥር ሁሉ እንድትናዘዝ ማድረግ አለባቸው። እሷ ያሳስባችሁ፣ እኔ ራሴ እናዘዛታለሁ። 10 ደቂቃም አትቋቋመኝም። በልበ ሙሉነት ማረጋገጫ ሰጠ። ግን በእውነቱ ልታገባት የወሰንካት ፍቅረኛህ ነበረች? ገርማቸው የጠየቁት ሸጣህ ናቸው። አዎ፣ አሁን እዚህ ጋር እያወራን ያለነው ስለ ፍቅር ጉዳይ አይደለም፣ የህልውና ፊልሚያ ላይ ነን አለ ኮስተር ብሎ። ይሁን ሌላው እሷን ማሳደዱ እንዳለ ሆኖ ነገሮች መስመር ይዘው ወደ ቀድሞ ቦታቸው እስኪመለሱ ድረስ ከሆስፒታሉ ከሚሰጡት መደበኛ ህክምናዎች በስተቀር ሌሎች ሙሉ በሙሉ ይቆሙ። ለተለያዩ ተግባራት የምንገለገልባቸው መሳሪያዎችም ከሆስፒታሉ ልዩ ክፍሎች ዛሬውን ወጥተው በጣም አስተማማኝ ወደ ሆነ ቦታ ሄደው ይቀመጡ። ፕሮፌሰር ካንተ ጋር የሚሰሩትም ረዳቶች ከጥሩ ጉርሻ ጋር እረፍት ቢወጡ መልካም ይመስለኛል። ሼኪ በጣም ወሳኝ ነገር ተናግረዋል። ስላሉት ነገር ቀድሜ ሳስብበት ነበር። ዛሬ ሌሊት ሙሉ በሙሉ የሆስፒታሉ ምስጢራዊ የህክምና ክፍል ንጹህ ይሆናል። 3ቱ ረዳቶችም ቢሆኑ ለ15 ቀን እረፍት በሆስፒታሉ ውጪ ዱባይ ሄደው ተዝናንተው እንዲመጡ እንደተወሰነ ነግሬያቸዋለሁ። የጉዞ ሰነዳቸው እንዲመቻቹላቸው ለሚመለከታቸው የሆስፒታል ሰዎች መመሪያ ያስተላልፋለሁ። እርግጠኛ ነኝ ከነገ ወዲያ ይህን ሀገር ለቀው ይበራሉ። ጎበዝ፣ ለዚህ እኮ ነው ካንተ ጋር መስራት ደስ የሚለኝ። ሼኪው ተደሰቱ። እሺ ደውዬ የምትለን ነገር አለ ሲል ጠየቀው ፕሮፌሰሩ። የሚለውን ለመስማት ሁሉም አይናቸውን እሱ ላይ ተከሉ። ደረቱን ነፋ አድርጎ ልክ እንደሚደባደብ ሰው እጆቹን እንደ ክንፍ በመዘርጋት በጎረነነ ድምጽ መናገር ጀመረ። ከእንግዲህ እንደምታውቁት ከሌሊት ጀምሮ ከመካከላችን የተኛ ሰው የለም። ልጆቼ ሁሉም ከተማዋን እየበረሩ ነው። እንደምታውቋት አዲስ አበባ ወደ ጎን መንበርቋቋ ብቻ ሳይሆን ወደ ላይም ተመንድጋለች። በዛ ላይ የሀገሪቱ ግማሽ ህዝብ በውስጧ የሚኖር ነው የሚመስለው። ጉንዳን በሉት ዝም ብሎ ይርመሰመሳል። የሁሉ ሰው ግን በልቶ ያድራል። ዶዬ በልቶ ስለማደሩ ራሱ ሰውየው ካልሆነ መንግስት ይጨነቅበት። አሁን ወደ ነጥብህ ግባ። ፕሮፌሰሩ በረዘመ ማብራሪያው ተሰላችና ጣልቃ ገባበት። እና ለማለት የፈለኩት ፍለጋው እንዲህ እንደምታስቡት ቀላል እንዳይመስላችሁ። ይሁን እንጂ በተቻለን መጠን ተግተን እየሰራን ነው። አንደኛ የቅርብ የሆኑ የፖሊስ ጣቢያ ያሉ ፖሊሶችም ቀጥታ በፍለጋው በመሰማራትም ሆነ መረጃን በማቀበል እያገዙ ነው። ከዚህ በላይ ተጨማሪ አዲስ ሰዎች በፍለጋው ላይ ማሰማራት ብንፈልግም ከናንተ በኩል ሚስጥር ይባከናል ስለተባለ ያንን ማድረግ አልቻልንም። ሌላው ንግግሩን ሳይቋጭ ስልኩ ተንጫረረ። ንግግሩን ገታ አድርጎ ከኪሱ አወጣና ተመለከተው። ማንሳት አለብኝ፣ ከንግድ ባንክ ዋናው ቢሮ ያለ የኛ ሰው ነው የሚደውልልኝ። ሁሉም በህብረት የሆነ የመስራች ለመስማት በመቋመጥ ስሜት አንሳው አሉ። ከተቀመጠበት ተነሳና አነሳው። ሁሉም ከመቀመጫቸው ተነስተው እሱን እየተከተሉ መንጎራረድ ጀመሩ። እሺ እንዴት ነው? አዲስ ነገር አለ? አዎ 5.5 ሚሊዮን ብር ከደብተሯ ላይ ወጪ አድርጋለች። ምን አለ? በጥያቄ አጣደፉት።
ስልኩን ከጆሮ አላቀቀና 5.5 ሚሊዮን ብር ወጪ አድርጋለች ነው የሚለኝ። ላውድ ላይ ያደረገውና ከየትኛው ቅርንጫፍ እንደሆነ ጠየቀው። እንዳሉት ስልኩን ላውድ ላይ አድርጎ ከየት ቅርንጫፍ ነው ሲል ጠየቀው። ከመርካቶ ሶማሌ ተራ ቅርንጫፍ። መርካቶ? አዎ። መች ነው ቆይታለች? አይ 10 ደቂቃ ቢሆን ነው። እርግጠኛ ነህ? አሁንም እዛው አካባቢ ነው የምትሆነው። እሺ ለማንኛውም ቻው፣ አመሰግናለሁ፣ በኋላ ደውልልሃለሁ። ስልኩን ዘጋውና ሌላ ቦታ ደወለ። ስማኝ መርካቶ አካባቢ ሰው አለን? ጠየቀ። 7ኛ በል፣ እኔም አሁን ወደዛ እየሄድኩ ነው። 7ኛ ያለውን ሰው ቶሎ መርካቶ ወደ ሶማሌ ተራ እንዲንቀሳቀስ አሁኑኑ ንገረው። ንግድ ባንክ ብር እያወጣች መሆኑን አውቀናል። በነፍስን የምትፈለገው። በነፍስ? ይህን ለሁሉንም ተናገራቸው። እናንተም ወደዛው ተንቀሳቀስ። መጣው። ስልኩን ዘጋው። ልሄድ ነው። ሂድ ፍጠሩ። የደረስክበትን ነገር በየጊዜው አሳውቀኝ አለው። ፕሮፌሰሩ ስለሷ አንድ ነገር በመስማቱ የተወሰነ ተስፋ በፊቱ ላይ የታየ። እሺ በቃ ሄድኩኝ። እየነጠረ በችኮላ ወጥቶ ሄደ። ሼኩ አሁን ፈራሃሉ። በቆሙበት ከዘራቸውን ተደግፈው እየተከዙ። ምን ነው ሼኪ? እንደውም የሆነ ቦታ መታየቷ እኮ አሪፍ ነገር ነው። አቶ ሙሉ ነው ተናጋሪው። አይ አይደለም፣ 5.5 ሚሊዮን ብር ለምን ባንዴ ልታወጣ ቻለች? ምን አስባ ነው? ከሀገር ልትወጣ ነው? እኛን የሚያስወግድ ነፍሰ ገዳይ ልትቀጥርበት? በእኛ ላይ ምርምር ለሚከፍት የህግ ሰው ጉቦ ለመስጠት? ብዙ ነገር ያስባል። ፕሮፌሰሩም እሱስ እውነቴን ነው ያሳስባል አለና ስልኩን አውጥቶ ደወለ። እሺ ጠበቃው ምን ላይ ደረስክ? ዳኛውን ለማሳመን እየሞከርኩ ነው። ለመሞከርኩ አይደለም ያንን ረብጣ ብር የተጻፈልኝ ቼክ አሳይዤ የላኩ። አንተ ስትንቀረፈፍ እሱ አንተን መግዛት የሚችል ብር ከባንክ ደብተራ ማውጣት አሁን ከባንክ ሪፖርት ደርሶናል። ዛሬ እገዳውን ሳትጨርስ ወደ መኝታህ እንዳትሄድ። በኤልያስ ግድያ ላይ ቀጥታ እጇ እንዳለበት የሰጠውን መረጃ ተጠቀምበት እና ጭንቅላትህንም አሰራው። ቻው። ጆሮ ላይ ዘጋበት። በሉ ሁላችሁም ወደ ቀመጫችሁ ተመለሱና ስለቀረው ነገር እንነጋገራለን። ፕሮፌሰር ቀድሞ ወደ ለቀቀው ወንበር ሄዶ በመቀመጥ ሁለቱም ወደ ለቀቁበት መቀመጫቸው እንዲመለሱና ቁጭ እንዲሉ ሼኪው የመናገሩን ቅድሚያ ወሰዱ። አሁን ስልክ ስታወራ ትዝ አለኝ። የኤልያስን ጉዳይ እንዴት አደረጋችሁ? አልቋል፣ አስተካክየዋለሁ አለ ፊቱን ቅጭም አድርጎ። ሆስፒታል መግባቱ እንደሰማ ሌሊቱን 10 ሰዓት አካባቢ ነበር ሆስፒታል ሄደው። ሲደርስ ዶክተሮቹ ቀዶ ጥገናውን በስኬት አጠናቀው ውስጡ ተቀርቅሮ የቀረውን 2 ጥይት አውጥተውለት ጨርሰው ነበር። ልክ ሲደርስ የኤልያስ ሚስትም ሆነች 2 ልጆች እላዩ ላይ ተጠምጥመው እያለቀሱ አባታቸው እንዲያድንላቸውና ገዳዩንም እንዲያዝ እንዲያደርግ ተማጸኑ። እሱም ጥልቅ ሐዘኑ በከፍተኛ የትወና ብቃት እያሳያቸው ቃል ገባላቸውና ገብቶ ሁኔታውን አየው። ከዛ ወደ ቢሮ ተመለሰና ከተሳካለት መድኃኒት ጋር የሚቀላቀል ገዳይ ግን ስውር መድኃኒት አዘጋጅቶ ተመለሰ። ቼክ እንደሚያደርግ ማንኛውም የሚመለከተው ዶክተር በቀላሉ ገባና ቀላቀለው። ከዛ ሚስቱን ሆነ ልጆቹን አረጋግቶ አጽናንቶ ችግር ካለ እንዲደውሉለት፣ እሱ ግን እስከዛ ፖሊስ ጣቢያ ሄዶ ስለ ገዳዩ ማንነት ከፖሊሶች ጋር መነጋገር እንዳለበት አብራርቶላቸው ሹልክ ብሎ የሆስፒታሉን ቅጥር ግቢ ለቆ ዶክተር ሴፕራን ለመከታተል ወደ ስራው ተመለሰ። እንደነገራቸውም ከ2 ሰዓት በኋላ ደወሉለት። ባለቤቴን ሰረቁኝ፣ ኤልያስ ሞተ ብላ ከታላቅ ሲቃ ጋር ደውላ መሞቱን ያረዳቸው ሚስቱ ነበረች። እንደሚሞት እርግጠኛ ቢሆንም መሞቱን በሰማበት ሰከንድ ግን ክፉኛ ደንግጦ ነበር። ፕሮፌሰሩ የሰው ልጅ ነፍስ ቀዶና አስቦ ሲያጠፋ ይህ የመጀመሪያ ጊዜ ገጠመኙ አይደለም። ግን ደግሞ በኤልያስ ልክ ቀልቡ የሆነን ጓደኛውን ገድሎ ግን አያውቅም እና ልቡ ላይ ጨለማ ቋጥኝ ሲከመር ታውቆታል። በቀጣይ ደግሞ የገዛ ጮኛውን ሲጨመርበት ከዚህ በኋላ ህልሙ እንደ ሆረር ፊልም ስቃይ የተሞላ እንደሚሆን ከወዲሁ እርግጠኛ ሆነ። አዎ በቀሪ ህይወቴ ሙሉ ዋጋ ከፍልበታለሁ፣ ቢሆንም ምርጫ አልነበረኝም ብሎ ነበር ራሱን ያጽናናው። ፕሮፌሰር ሼኪው ናቸው ከሐሳቡ ያባነኑት። ከሞተ ታዲያ ይህን ያህል ምን ሐሳብ ውስጥ ሰነቀረ? አይ እንዴው ነው፣ ያው ምንም ቢሆን ጓደኛ ያልነበር። እንግዲህ ይሻለው እኛም እንችለዋለን፣ ግን በቤቱ ዙሪያ በጣም ንቁ ሰው መመደብ አለበት። ለምን እንዴ? እጃችን እስካልገባች ድረስ እኮ ምን እንደምታደርግ መገመት አይቻልም። ሄዳ አንዳቸውን አግኝታ የሆነ ነገር ብትላቸውስ? ጥርጣሬ ላይ ወድቀው የሆነ ነገር ማዛባታቸው ይቀራል። አዎ ነገሮች በዙብኝ መሰለኝ። ይህን ፈጽሞ አላሰብኩትም ነበር። አሁን እመድባለሁ። አቶ ሙሉ ቀጠለ። ቆይ በስልክ ደውላ ብትነግራቸውስ? አይ እንደዚህ የምትሞክር አይመስለኝም። እኛ ያለችበትን አካባቢ በስልኩ አማካኝነት ለማግኘት እንደምንሞክር ስለምታውቅ ፈጽሞ አትከፍተውም። ፕሮፌሰር ግምቱን ተናገረ። ለማንኛውም አዋጩ ዘዴ መከላከል የምንችለውን አደጋ ሁሉ በሙሉ አቅማችን እየተከላከለን እሷን ደግሞ ብዙ ጉዳት ሳትደርስ አግኝቶ መጨፍለቅ ነው። ሼኪው ናቸው ተናጋሪው። ትክክል ብለዋል። አሁን እዚህ ላይ ይብቃል። መሰራት ያለባቸው ብዙ ጉዳዮች ስላሉ እንንቀሳቀስ። እሺ ተስማሙና ተያይዘው ወጡ።
የሚፈልጉትን ያህል ብር ወደ ሱም ደብተር ከማዘዋወሯን በላይ ከግማሽ ሚሊዮን ብር በላይ ጥሬ ገንዘብ በሁለት ኩርቶ ፔስታል ሞልተው ምንም ችግር ሳይገጥማቸውና ማንም ልብ ሳይላቸው ተመልሰው የሱ ቤት መድረስ ችለዋል። ከሆቴሉ የሚበላና የሚጠጣ መጣና አብረው ከበሉ በኋላ ተረጋግተው ፊት ለፊት ተቀምጠው ማወያየት ጀመሩ። እሺ አሁን አንድ ስቴፕ ወደፊት መተናል፣ ማለቴ ቢያንስ ለተወሰነ ጊዜ የምንንቀሳቀስበት የብር ችግር አይገጥመንም በሚል አረፍተ ነገር የውይይቱን መድረኩን ከፈተው ይመስለኛል። ግን አይዞ ይህ ቢያልቅ እንኳን እነሱን መቀመቅ እስክናስገባ የሚያግዘን ሌላ የብር ሶርስም አላጣም አለችው በልበ ሙሉነት። አሁን ገንዘብ በሷ ዘንድ ያለው ትርጉም ከትላንት ወዲያ ከነበረው ትርጉም ፍጹም የተለየ ሆኗል። ለዛ ነው ለሚወጣው የብር መጠን ብዙም ግድ አልሰጣት። እሱን እንኳን አታስቢው፣ ግፋቢል እስከ ነገ ቢወሰድባቸው ነው። ሙሉ በሙሉ ባንክ ውስጥ ያለሽን ብር ይጠረቅሙብሻል። አይዞህ አታስብ፣ እኔ ሴት ነኝ። ሴት ደግሞ ወደ እናንተ ወንዶችን ብዙም ዝርክርክ አይደለችም። ማንም ሊደርስበት የማይችል ጥቅም ሊያስገኘው በማይችል ቦታ መጠባበቂያ ያለኝ እና ሳትሳሳቅ አጥፋው እያልሽኝ ነው አላት። ሁኔታው እየገረመው፣ አዎ እነሱን ለማጥፋትና ለማዋረድ ቅንጣት ያህል የሚያግዘን ነገር በሆነ ምክንያት ምንም ያህል ብር ብናወጣ ችግር የለብኝም። በእውነት ቸርነሽ። አሁን ግን ቸርነትሽ ሳይሆን ቆራጥነትሽን የሚፈልገው። ቆራጥ መሆኔን ምንን ቆርጬ ላሳየ? እንደዛ ከሆነ ስሚኝ፣ እነዚህ ሰዎች እንደነገርሽኝ እንዲሁም እኔም ዞር ብዬ እንዳጣራሁት በጥራትም በብዛትም ከኛ ጋር የሚመጣጠኑ አይደሉም። እኔና አንቺ ሆነን አይደለም ገፍትረን ወደ ገደል ልንጥላቸው ልንተናነቃቸው አንችልም። እኔ እናንተ ብቻ አይደለንም፣ ብሩም አብሮን አለ። ትክክል ነሽ። ግን ደግሞ ከዚህ ብር በብዙ እጥፍ የሚበልጥ ብዙ እነሱ ጋር እንዳለ አትርሺ። እነሱ በግልጽ የሚንቀሳቀሱ የተለያዩ የመንግስት ተቋሞችም ጭምር በማጭበርበር የሚጠቀሙ አጥቂዎች ናቸው። እኛ ደግሞ በየስርቻ ሸክሉከን በዋናነት ራቻችንን መከላከል አጋጣሚውን ስናገኝ በስውር የምጣነቃ ነን። አየሽ ልዩነታችንን? እሱስ ትክክል ነህ። እሺ ምን እናድርግ? እኛም ዓላማችንን ከግብ እንድናደርስ ሊያግዙን የሚችሉ በጣም ታማኝ ሰዎች መመልመል አለብን። አዎ አንተ ትክክል ነህ። አዎ ትክክል ነኝ። አንቺ በጣም በነፍስሽ የምታምኚው ሰው አለ? ለተወሰነ ደቂቃዎች አሰበች። ምንም ዘመድ ምንም የለሽም? ደግሞ ጠየቃት። እኔ ዘመዶቼ በአጠቃላይ ጎንደር ናቸው። የተቀሩት ደግሞ አሜሪካና አውሮፓ ናቸው። እኔም በቋሚነት እዚህ መኖር ከጀመርኩኝ 2 ዓመት አልሞላኝም። 2 የወከባ ዓመት ነው ያሳለፍኩት። በአጠቃላይ በቅርብ የስጋ ዘመድ የለኝም። ቆይ አንድ የኮምፒውተር ባለሙያ ልጅ አለ። ልጅ እንኳን አይደለም ሙሉ ሰው ነው። ግንኙነታችሁ ምንድነው? ጓደኛሽ ነው? አይ ከሃይስኩል ጀምሮ ከዩኒቨርሲቲ ተመርቄ እዚህ ሀገር እስከወጣ ድረስ ፍቅረኛ ነበር እና ስትሄጂ ትቶሽ ሚስት አገባ? አይ ነገሩ ስብስብ ነው፣ ግን ያው እኔ ነኝ የተውኩት ማለት ይቻላል። ጸባዩና ጠቅላላ ህይወቱ ስታይሉ ዊርድ ነገር ነው። እናም ሲጠብቀኝ እሱን ተውኩትና ፕሮፌሰሩን ያስኩኝ። ይኸው የእጄን አገኘው እና እንደዚህ የከዳሽ ሰው ዛሬ በህይወት ይታመነኛል የሚል ድፍረት ከየት አመጣሽ? አይ በእኔ ይሁን ይህን ጥያቄ ይዘሽ እቤቴ ስትመጪ ራሴ ሆነኛ አንገትሽን እንደ ድሮ ቀንጥሼ ጎርፍ መውረጃ ቱቦ ውስጥ የምከትሽ። ጥሩ ዜና እሱን አንተ አይደለህም። እንዴት? አንቺ ካላገባሽ ሌላ መቼም አላገባም ብሎ ዛሬም ወንደላጤ ሆኖ እየኖረ ነው። ልክ እኔ ወደ አዲስ አበባ መጥቼ መኖር ስጀምር ይኖርበት ከነበረው ባህር ዳር ስራውንም ኑሮንም ለቆ ወደዚህ በመምጣት እየኖረ ነው። በሳምንት አንድ ቀን ተገናኝተን እናወራለን፣ እንጫወታለን፣ በክፉም በደጉም እንጠያየቃለን። አሁንም ከማንም በላይ በቁጥር አንደኛ ደረጃ የሚስጥር ጓደኛዬ ነው እና ምንም እንኳን ሰው ማመን ከባድ ቢሆንም በዚህ አሁን ባለሁበት ሁኔታ ከሁላችንም በላይ የማምነው ሰው እሱን ነው። ለነገሩ ታሪኩን ስትነግሪኝ እኔም አምኜዋለሁ። እንዲህ አይነት ጅል ካልታመነ ማን ይታመናል? ግን በምን ይጠቅመናል? አሃ የኮምፒውተር ባለሙያ ነው ያልሽ? ለዛውም ኤክስፔክተር ነው። አሁን ራሱ ኢንስታን የሚለው አዎ ኢንሳን የሚሰራው። በቃ ወደድኩት። እሱ በጣም ያገዛናል። ሌላ በሱ መጠን ማምነው ሰው የለኝም። ግን ተመላላሽ ሰራተኛዬ የምትታመን ይመስለኛል። እናቷ አሞባት ከገጠር ወጥተው ከ50 ሺህ ብር በላይ አውጥቼ ከማሳከም እንዲድኑ አድርጌያለሁ። ሁሉ ጊዜ መችና እንዴት ይሆኑለታሽ ነው የምመልስ እያለች ታለቅስ ነበር። እንግዲህ እንኳን ደስ ያለሽ፣ አሁን እድሉን አግኝታሻል። በይት ተጠቅመናለች። አዎ አንደኛ ለቡድኑ ምግብ ታበስላለች፣ ትንከባከባለች። አንዳንዴም ወሳኝ የሆኑ ነገሮች ስትፈልግ ወደ ውጭ ትላላካለች። በቃ ሌላውን እኔ ያሳስባለሁ። መጀመሪያ አሁን ልውጣና ተስማሚ ቤት ልፈልግ። ቤት? ይህስ? ኧረ እባክሽ የወላጆቹን እርስ በላይ ላይ እንዲቃጠሉብኝ ፈለግሽ እንዴ? ቤቱ የራስህ ነው እንዴ? ለዛ ነው ለካ እንደፈለክ የምትመናቀርበት። አዎ ግን ወደ ቁም ነገር ስንመለስ ይህ መሀከል ከተማ ውስጥ ስለሆነ እኔም በደንብ ስለምታወቅ እንቅስቃሴ ሲበዛ አይን እንገባለን። ከከተማ ዳር የሆነ ሙሉ ግቢ መሆን አለበት። ጥሩ ሐሳብ ነው፣ ተመችቶኛል። በል ሂድ። እሺ እስከዛ ከፈለግሽ ተኚ፣ ከፈለግሽ ፊልም እይ። ልጆቹ ጋር ስልኬን አፍቼ ልደውልላቸው እንዴ? ፍጹም ለኔ ሳትነግሪ ስልክሽን እንዳትከፍቺ። እነሱን በስልክ ሳይሆን ሁለቱንም ቀጥታ በአካል አግኝተን የምናናገራቸው። አሁን ቻው። ከቤት እንዳትወጪ፣ ማንንም በስልክ እንዳታናገሪ።
በደላላ አፈላልገው ከኮዬ ፈጬ ኮንዶሚኒየም መንገድ ተሻግሮ ፊት ለፊት ከተነጠፉት የማህበር መኖሪያ ቤቶች መካከል አንድ ባለ 2 ፎቅ ቤት በ25000 ብር የወር ኪራይ ለ3 ወር ተከራይተው ገቡ። ቤቱ በጥራትም ሆነ በስፋት ለነሱ ጉዳይ ምቹ ነው ተብሎ የተሰራ ይመስላል። በእነሱ ተርታም ሆነ ከፊት ለፊቱ ያሉ ከ20 በላይ ቤቶች የሆነ ቦታ ደርሰው ቆመዋል። በዙሪያው የተጀመረ እንጂ ያለቀ ቤት አንድም አይታይም። በመጀመሪያው ቀን የመጀመሪያ ወለል ላይ ጎን ለጎን የሚገኙ የየራሳቸው አንድ ክፍል ይዘው እዛ ግዙፍ ቤት ውስጥ ሁለቱ ብቻ አደሩ። ያው ከሱ ጋር አንድ ክፍልን ብቻ ሳይሆን አንድ አልጋ ላይም ጭምር አብራ ተኝታ ብታውቅም አሁን ግን ሌላ ሀሳቦች በአእምሯ እየመጣባት መጨናነቅ ጀመረች። እዚህ ቢጮህ ማንም ሰምቶ የማይበጣበት ቦታ ቢደፍረኝስ? ሌሊት ላይ እንቅልፍ አልወስድ ብሎት እየተገላበጠች በነበረበት ጊዜ ወደ ምናቧ ጎራ ያለ የፍራቻ ጥያቄ ነበር። መድፈር ስላልፈለገ እንጂ ሰው ባለበትስ ቦታ መች ራስሽን ማዳን ቻልሽ? ከውስጧ ነበር ለራሷ የማይረባ ጥያቄ በትዝብት መልስ ያገኘችው። በማግስቱ ከሱ የሚገዝፉ ከሱ በላይ የሚያስፈሩ 3 ወጣቶችና ሌላ የ3 ዓመት ወንድ ልጅ ያላት ጠረንጎ ነገር አምጥቶ አፈሰሳቸው። በመጀመሪያ ስታያቸው ከ3 ወንዶች መካከል አንደኛው የሴቷ ባልና የህፃን ልጁ አባት እንደሆኑ ነበር ያሰበችው። የትኛውም ይሁን በሚል ሁለቱንም በየተራ ብትገመግምም የአባትና ጠረን ያለው ከመካከላቸው አጣች። እውነትም ትንሽ ቆይታ እንዳጣራቸው 3ቱም ሴትዮዋን ጭራሽ አያውቋትም። የሚያድሩበትን አልጋ ሲከፋፈሉ ሴቷኛ ያለንበት ወለል ላይ ከአብየት ክፍል በስተቀኝ ያለው ክፍል ሲሰጣት እንግዲህ አብየትዬ በሁለት ሴቶች መካከል ሳይሙንጅ መሆኑን ልብ በሉልኝ። ለወንዶች ግን ሁሉም ላይ ያለው ሁለተኛ ፎቅ ላይ እንዲወጡ ተደረገ። እኛ ያለንበት የመጀመሪያ ፎቅ ላይ የሚገኙ ሙሉ በሙሉ አስፈላጊው ዕቃ የተሟላላቸው 5 መኝታ ቤቶች ቢኖሩም ወንዶቹ ግን እንዳለ ወደ ሁለተኛው ፎቅ ነው የሸኛቸው። ሙሉ ትዕዛዝ ሰጪው አቶ አብየት ስለሆነ ለምን እንደዛ እንዳደረገ የሚያውቀው ሰው እሱ ብቻ ነው። ግን ሁለተኛ ፎቅ ላይ ያሉ ክፍሎች ምንም እንኳን ሙሉ በሙሉ ያለቁ ቢሆንም ከባዶ ፍራሽ በስተቀር ማንም እንደሌለባቸው ትናንትና አይቻለሁ። እነሱ ግን ምንም የመሰላቸው አይመስሉም። አብየት ልጁን ለኔ በማስረከብ ከሴቷ ጋር አስፈላጊ ነገሮችን ለመሸመት ተያይዞ ወጣ። ጨነቀኝ። እንቢም ማለት አልደፈርኩም። እሺም ብዬ ኃላፊነቱን መቀበል ፈራው። አንድም የተቃውሞ ወይም የእሺታ ቃላት ካንደበቴ ሳላውጣ ነው የሳሎኑን በራፍ በላያችን ላይ በመጠርቀም ወጥተው ሄዱት። ልጁ ጠይም ድንቡሽቡሽ ያለ ጸጉሩ ደማቅ ጥቁርና ተጠቅልሎ ግንባሩ ላይ ተደፋ ነው። አይኖቹ እንደ ድመት አይን ጉልህና አንጸባራቂ ናቸው። እናቱም በምንም አይመስልም። በእርግጥ የራሷ ልጅ ነው ወይ እንድታሳድግ ከሌላ ሰው ነጥቃ ነው እያሳደገች ያለችው? አዎ፣ ስትታይም ነጣቂና ቋሚን የምትመስለው። ይህን ሁሉ የምታሰላስለው በውስጧ ልጅን በቆሪጥ እያየች ነው። ስምሽ ማን ይባላል? ጥፍት ባለ አንደበት ጠይቃት። ደነገጠች። ቀድሞ ሰላማዊ ጥያቄ ጠይቀኛል ብላ ፈጽሞ አልጠበቀችም። እንደውም አንባርቅ ያለቅስና ምን አደርገዋለሁ ብላ ሲጨናነቅ ነበር። ሰጲራ? አዎ፣ ያንተስ? የኔ በትሉ። አሃ፣ መድሎ ነው። ትክክል መሆኗን በገንባኑ ንቅናቄ ያረጋገጠላት። እናትህ ማን ነች? የተለየ ነገር ይነግረኛል በሚል ጉጉት ጠይቀችው። እማዬ አሁን ከአብየትዬ ማለት ከሰውየው ጋር የወጣቸው ነች። አዎ። የት ነው ቤታቸው? እዛ ሩቅ አዲስ አበባ። በተረዳችው መጠን መለሰላት። አባትህ ማን ነው? እኔ እንጃ ሲል ትከሻውንም ጭምር ከፍ ዝቅ በማድረግ ነው ፈገግ አለች። ከመቀመጫው አነሳችና አቀፈችው። በትላንትና ማራኪ ጣቶቹ ደረቷ ላይ የትኛውን ጸጉሩን እየዳበሰች ጸጉርሽ ትልቅ ነው፣ ደስ ይላል አላት። ደስ አሰኛት። ይህ ልጅ በጣም ወደድኩት አለች በውስጧ። እስከዛሬ ባላት ኤክስፒሪየንስ ከህፃናት ጋር ያላት ቅርርብ በጣም የላላ ነው። በረጅም ጊዜ ተደጋጋሚ ጥረት በሂድነት ነው ትንሽ የሚቀርባት። ይህ ግን አስባ ሳትጨርስ በራፉ ተከፈተና የሄዱት መጡ። እማዬ መጣች ብሎ ከላዩ ላይ በመውረድ ወደ እናቱ ጉያ ሸጎጣል ብላ ብትጠብቅም ጭራሽ ከሷ ጉያ ሽጉጥ አለ። አንጀቷ ተላወሰ። የጋብቻ እቅዷ ቢሳካ ኖሮ እሷም በሚቀጥለው ዓመት በገዛ ሆዷ ተሸክማ ድንቡሽዬ ልጅ ወልዶ የመታቀፍ እቅድ ነበራት። አሁን ግን እንደሚታወቀው እንደ ዕለተ ምጽአት የራቀ የማይጨበት ተስፋ ሆነባት እንጂ። ልጅ ላይ ጥሩ ነሽ መሰለኝ አላት አብየት ከገመተው በተሻለ ተቀራርቦ በማግኘቱ ተገርሞ። እኔም ገርሞኛል። ጣፋጭ ጸባይ ነው ያለው ልጅ ነው። ባክሽ ባባት ወጥቶ ነው። እሱም እንዲህ አንገቱን ደፍቶ ቅልስልስ ብሎ ቤት ጉያ በመግባት የሚወዳደሩ የለም። ወንድ ነው። በሴትዮዋ ንግግር ክፉኛ ደነገጠችና ልጁን ወደ ራሷ ጭምቅ አድርጋ አቀፈችው። የገዙትን ከየቃው እያወጡ ሲደራድሩ እየተመለከተች ነው። ለሁሉም የሚበቃ ምግብና መጠጥና ሲጋራዎችም ሌሎችም አስፈላጊ ዕቃዎችን ሸምተዋል። ከምሽቱ 2 ሰዓት ነው።
የተገዛው ምግብ ጠረጴዛ ላይ ተደረደረና ሁሉም ከየክፍሉ መጥቶ ጠረጴዛው እንዲከብ ተደረገ። ከክቡ ጠረጴዛ ራሱን በማግለል ለብቻው ፈንጠር ብሎ ኮምፒውተሩን እየጎረጎረ ያለው ካሳ ብቻ ነበር። ዶክተር ሰጲራና አብየት እቤቱ ድረስ በጥንቃቄ ሄደው ካነጋገሩት በኋላ ለአንድ ሳምንት አብሯቸው ሆኖ ሊያግዛቸው ተስማምቶና በስልክም አለቃውን የቤተሰብ ችግር እንዳጋጠመው በመግለጽ ፍቃድ ጠይቆ ከመቀላቀላቸው 4 ሰዓታት ቢያልፉም እስካሁን ማንንም ፍቃደኛ ሆኖ አላናገረም፣ ዶክተሯንም ጭምር። አብየትም ቀድሞ ስለ ባህሪው በመጠኑም ቢሆን ሌሎቹ እንዳያጨናንቁ ነግሯቸዋል። አራቱም በተቀመጠበት ለብቻው ቀረበለት። ኮምፒውተሩን መጎርጎሩን ሳያቋርጥ መመገብ ጀመረ። የተቀሩትም ብዙም ንግግር በሌለበት ሁኔታ የመጀመሪያውንም ቀን የሲጋራ ማዕድ አንድ ላይ ተመገቡ። ከምግብ በኋላም የሚጠጣውን ነገር ሁሉም ፊት ለፊታቸው አስቀምጠው ለቀጣዩ አለ ለተባለው ውይይት ተዘጋጁ። በዚህ መካከል ግን ድምፁ ጠፍቶ ምስሉ ብቻ እየተንቀሳቀሰ የነበረው የሳሎኑ ግዙፍ ቴሌቪዥን ላይ የዶክተሯ ምስል በጉልህ ገጭ አለ። በመጀመሪያ አብየት ነበር የተመለከተው። ከተቀመጠበት በርግጎ በመነሳት ወደ ሪሞቱ ሮጠና ድምፁን ጨመረው። ሁሉም ሁኔታውን አይተው ሙሉ ትኩረታቸውን ወደ ቴሌቪዥኑ አደረጉ። ህፃኑ በድሉ እየዘመረ የነበረ ቢሆንም እናቱን አፉን አፍና ዝም አስባለችው። በስክሪፕቱ ሞልቶ ከተለቀቀው የዶክተሯ ፎቶ ስር የሚካሄደው ድምፅ አስገምጋሚ ነው። የዳይመንድ ኢንተርናሽናል ሆስፒታል መስራቾችና ባለቤቶች መካከል አንዷ የሆኑት የማህፀን ስፔሻሊስት ዶክተር ሰጲራ ወንድራይድ በተመሳሳይ የድርጅቱ መስራችና ባለቤት የሆነው አቶ ኤልያስ ደስቻን ከግብረ አበሮቿ ጋር በመሆን ለቤቱ ድረስ በሌለበት በመሄድ በ5 ጥይት ደረቱ ላይ በመደብደብ መሰወራቸው የታወቀ ሲሆን ጥቃት የደረሰበት አቶ ኤልያስ ወደ ህይወታቸው ባያልፍም ለቤተሰቦቻቸው አማካኝነት እዛው ዳይመንድ ኢንተርናሽናል ሆስፒታል ተወስደው ከፍተኛ ቀዶ ጥገና ተደርጎላቸው ነፍሳቸውን ለማትረፍ ርብርብ የተደረገ ቢሆን በስተመጨረሻ ህይወታቸው ሊያልፍ እንደቻለ ለማወቅ ችለናል። በመካከል የፕሮፌሰሩ ምስል ገጭ አለ። ጋዜጠኛው ማይኩን ወደ አፉ አስጠጋለትና ፕሮፌሰር በሆስፒታላችሁ ስለተፈጠረው አስደንጋጭ ክስተት ምን አስተያየት አለዎት ሲል ጠየቀው። ፕሮፌሰሩ ናፕኪን ከኪሱ አውጥቶ የአይኖቹን ጫፎች እየጠራረገ ሲቃ በረበሸው ድምጽ በእውነት የሰማነው ነገር ማናችንም ማመን አልቻለም። በእርግጥ በሟችና ገዳይ መካከል የአክሲዮን ድርሻ ሽጥልኝ አልሸጥም በሚል ከፍተኛ ጭቅጭቅ እንደነበረ ይታወቃል። ግን የገዛ ጮኜ ለገንዘብ ስትል የገዛ ጓደኛችንን ትገላለች ብዬ በፍጹም አላስብም። አይሆንም፣ የሆነ የተሳሳተ ነገር አለ ብሎ ከካሜራው እይታ ጠርጎ አመለጠ። ዘጋቢው ዜናውን ቀጠለ። በአሁኑ ጊዜ ዶክተሯ ማንነታቸው ካልታወቀ 3 ግብረ አበሮቿ ጋር መሰወራቸው ታውቋል። ፖሊስ እያደናቸው ሲሆን አንዱ ግለሰብ ግን በቁጥጥር ስር ውሎ የእምነት ክህደት ቃሉን ሰጥቷል። በቁጥጥር ስር ያለው ጻፕሮስ ዳንሳ የተባለው ወጣት እንደሰጠው ቃል ከሆነ ዶክተሯ በአቶ ኤልያስ ግድያ ተባባሪ እንዲሆን 50,000 ብር እንደከፈሉትና እሱም ለሊት አብሯቸው ወንጀሉን እንደሰራ ገልጿል። በቁጥጥር ስር የዋለው ተጠርጣሪ እንዳስረዳው አብረውት ነበሩት ሌሎች ተባባሪዎች አካላዊ ቁመናቸውን ካልሆነ መልካቸው እንደማያውቅና ሁሉም ለሊት 8 ሰዓት ላይ ሟቹ ቤት አቅራቢያው ጭንብል ለብሰው እንደተገናኙ ገልጾ ዶክተሯንም በወቅቱ በአካባቢው እንደነበሩና ወደ ግቢ ውስጥ ሳይገቡ ተልኳቸውን ፈጽመው እንዲወጡ የሟቹ በራፍ ላይ መኪናቸው ውስጥ ሆኖ ሲጠብቋቸው እንደነበር በግልጽ አብራርተዋል። ከተያዘው ተጠርጣሪ መኖሪያ ቤት በተደረገው ፍተሻ ሟቹ ከተገደለበት 2 ሽጉጦች መካከል አንደኛው 49500 ብር በጥሬው እንደተገኘና በኤግዚቢት እንደተያዘ ታውቋል። በመጨረሻም ያለ ህብረተሰብ ትብብር ወንጀልን መከላከል ሆነ ወንጀለኞችን አድሎ የሚያዝ ተልዕኮ አይሳካምና ማንኛውም ሀገር ወዳድ ዜጋ ዶክተሯን ሆነ ግብረ አበሮቿን ካየ ለፖሊስ ጥቆማ እንዲያደርግ ይጠይቃል። በቤት ውስጥ ያለው ሰው ሁሉ ደንዝዞ ነበር። ህፃኑ በድሉ እንኳን የሚካሄደው ነገር ባይገባውም ሆነ አስጨናቂ ጉዳይ እንደተፈጠረ ይገባው ይመስል በዝምታ ወለሉ ላይ ተዘርግፎ ሁሉንም በየተራ እየተመለከተ ነው። ምንድነው አብየት የሚሉት የገባው ሰው አለ? ምን አክሲዮን ግዢና ሽያጭ ነው? እሷ ዶክተር ነች ጠያቂዋ። አሁን ከላይ በቀረበው ዜና መሰረት እዚህ ቤት ውስጥ ያለው ሰው ሁሉ በጥያቄ ማጣደፊያ ያለበት እሷ ነው። እሷ ግን ይሄው ተገላቢጦች። ካሳ ብቻ ነው ምንም እንዳልተፈጠረ ነገር አይኖቹን የገዛ ኮምፒውተሩ ላይ ሰክቶ የራሱን ስራ እየሰራ ያለው። አብየት ቴሌቪዥኑን ሙሉ በሙሉ አጠፋውና ሙሉ ትኩረቱን ሰበሰበ። መናገር ጀመረ። እንግዲህ ሁላችሁም እንደተመለከታችሁት ሰዎች ምን ያህል አደገኞች እንደሆኑና እስከምን ድረስ ሊሄዱ እንደሚችሉ ከዚህ በላይ ማስረጃ የለም። ካሳ ቆረጠው። አልቆልሻል፣ እጅ ስጪና ተገላጋይ፣ ቂሊንጦ ይልኩሻል። እኔም እንደፈረደብኝ እዚህ ኮምፒውተር ባለሙያ ከፈለጉ እንዲቀጥሩኝ እጠይቃለሁ። እሱን ችላለችና በጥያቄዋ ገፋች። ቆይ ተያዘ ያሉት ሰው ከየት የመጣ ነው? እሱ ላንቺ ሰዎች ቀላሉ ነገር ነው። ለተያዘ ሰው 500,000 ብር ይከፍሉትና ስክሪፕት ጽፈው ይሰጡታል። ከዛ እጅ እንዲሰጥ ያደርጋሉ። አብየት ከልምድ በሚያውቀው መሰረት መለሰላት። እንዴ ነፍስ ማጥፋት ስንት ዓመት ነው የሚያስፈርደው? ለ500,000 ብር ያን ሁሉ ዓመት ለመታሰር ፍቃደኛ የሚሆን ሰው የት ነው የሚያገኘው? በየዋህ ጥያቄዋ ተገርሞ ሳቁባት።
500,000 ብር ያልኩሽ እንደው በጥድፊያ ያደረጉት ስለሆነ ይወደድባቸዋል ብዬ ነው እንጂ ቀስ ብለው ቢያደርጉት በ100,000 ብር 20 ዓመት የሚታሰርልሽ ሰው ላገኝሽ እችላለሁ። አንዳንዴ እኮ በነፃ ወንጀል ሰርቻለሁ ብሎ የሚታሰር ሰው አለ። ምን አገኝ ብሎ። ቀላል ምሳሌ ልስጥሽ። አንድ ማውቀው የጎዳና ልጅ አለ። ሁሌ ክረምት ሲቀርብ የጎዳና ላይ ቀላል የስርቆት ወንጀል ፈጽሞ ሆን ብሎ ፖሊስ እጅ ይወድቅና ይያዛል። 2-3 ወር ይፈረድበታል። በዛ ክረምት በዶፍ ዝናብ ከመሰቃየት ይተርፍና ምግብ መጠለያም የሚያገኝበት ቦታ አገኘ ማለት ነው። ለማንኛውም አሁን ያንቺን የተሞላቀቀ ጥያቄ በመመለስ መዳከል የለብንም። ቀድሞ ወደ አቀድነው የተዋወቅ ፕሮግራማችን እንግባ። ያው እስካሁን እርስ በእርስ ከመታየት በቀል አልተዋወቅንም። ማለቴ እኔ ሁላችሁንም አውቃለሁ፣ እኔን ግን አታውቁኝም፣ እኔም አላውቅህም እና ደግሞ ደስ አላልከኝም አለው ካሳ። አብየት ውድ ሆነ። ፈገግታውን ፈገግ አለና ንግግሩን ቀጠለ። እናንተ ግን አብዛኞቻችሁ እርስ በርስ አልተዋወቃችሁም። እዚህ የተገናኘንበት ምክንያት ለእያንዳንዳችሁ በዝርዝር ነግሬያችኋለሁ። እዚህ የተገኛችሁት ገንዘብ ለማግኘት ብቻ አይደለም። ከገንዘብ በላይ ዓላማ ይዘን ነው። በጣም አደጋ ያለውና ህይወታችንን ሊያስከፍል የሚችል ሚሽን ነው። ይቅርታ። ካሳን አሁን ካቀረበበት ቀና ሳይል እጆቹን ከላፕቶፕ ኪቦርድ ላይ ሳያነሳ ተናገረው። ይቅርታ፣ እኔ ለምንም አይነት ሚሽን ህይወቴን መክፈል አልፈልግም። በተለይ እሷ ከመሞቷ በፊት ቀድሜ መሞት አልፈልግም። ግን ደግሞ ከሞተችን በኋላ መኖር አልፈልግም። በተረፈ እኔ ማንንም ጻውጭ አይደለሁም። ጨርሻለሁ። ክቡር ሊቀመንበር ቀጠለ። አብየት ይህን ሰው በጣም እየወደደ ነው። እንዲህ አይነት ሀቀኛና ውስጣቸውንም ሆነ ውጫቸውንም ተመሳሳይ የሆኑ ሰዎች ያስደስቱታል። ደግሞም ለቡድኑ መነቃቃት ይፈጥራል ብሎ ገምቷል። ሌሎቹ ግን በሰውዬው ያልተለመደ ባህሪ ግራ መጋባታቸው ከሁኔታቸው መረዳት ችሏል። ንግግሩን ካቆመበት ቀጠለ። እዛ በየሜዳ ከጎዳና እየተሰረቁ ኩላሊታቸውን ለሚዘርፉ ምስኪኖች ፍትህ ለመስጠት ስንል ነው። ገንዘብ ስላላቸው ብቻ የደሃን ነፍስ እየነጠቁ በገንዘባቸው ልባቸውን እየተጠቀሙ ያሉትን ክብረቢስ አብሮች ለመበቀል ስንል ነው። ይህ በደል እኛ የደሃው ማህበረሰብ ልጆቻችን፣ እህቶቻችን፣ ሚስቶቻችን ከዛም አልፎ ራሳችን ጋር የሚደርስ ነው። ራሳችን እንደ ነፃነት ታጋይን የምንቆጥ ነው። አካሉን የሚዘርፈው ማህበረሰባችን ነፃ ለማውጣት የዘመትን የፍትህ አርበኞች እኛ በዚህ በማንም ቢሞት የሞተውን ወንድማችንን ወይም እህታችንን የክብር በልባችን እንቀብር ወደፊት ነው። እኔ በሞት የሚቋረጥ ነገር የለም። ዶክተሯ ብትሞትም እንደዛው። እንድታውቁት በኋላ ላስጠነቀቀንም እንዳትሩ። እሷ ከሞተች በኋላ ለማንም እንዳንተ የለኝም። እያንዳንዳችሁን ወጥተው ፊት ቢበልቷችሁ እኔ አላዝንላችሁም። እንደውም አሳልፌ የሚሰጣችሁ ነኝ። ጨርሻለሁ። ዶክተሯ ለመጀመሪያ ጊዜ ፈገግ አለች። ምን ነክቶኝ ነው ግን እንዲህ በህይወቱ ከሚያፈቅረኝን ሰው ጉያ ወጥቼ ገና ለገና ጸባዩ ግራ ነው በሚል ሰበብ ከሚያርደኝ አፈቀያጤ ጉያ ውስጥ ተንደርድሬ ይገባሁት ስትል በውስጧ ራሷን ጠየቀች። ጸጸት ውስጧን በላት። አብየትም ንግግሩን እስኪጨርስ ጠብቆ ማንም መልስ ሳይሰጠው በፈገግታ ይቅርታ። በዋናነት ለዚህ ጉዳይ መነሻው ዶክተሯ ብትሆንም አሁን የሁላችንም የጋራ ዓላማ ሆኗል። ገንዘቡን እሷ ብታቀርብም እኛም ሙሉ ህይወታችንን ለዚህ ዓላማ አቅርበናል። ሞቅ ያለ አድናቆትና የድጋፍ ጭፍጨባ ቤቱን አናጋው። እንግዲህ በእኛ ላይ ነገ ወይ ተነገ ወዲያ አንድ ሴት የምግብ አብሳይ ትጨመራለች። በተረፈ ሙሉ እስከሄዱ ይህ ስለሆነ እያንዳንዳችሁ በየተራ ስለራሳችሁ ከስማችሁ ጀምራችሁ ታስተዋውቁናላችሁ። ለአሁን ያው ብታውቁኝም ለመግቢያ ያህል ከራሴ ልጀምር። ስሜ አብየት ይባላል። ለጊዜው የዚህ ቡድን ሰብሳቢ ነኝ። ዓላማውንም ለማንም ሳይሆን አምኝበት የገባሁት ነው። ከዶክተርና ከካሳ በስተቀር ሁላችሁም በተለያየ ገጠመኝ ለአመታት አውቃችኋለሁ። ከሁላችሁም ጋር በመከራም በደስታም ያሳለፍናቸው ታሪኮች አሉ። በህይወቴ አምናችኋለሁ ስል በተቻለኝ መጠን ህይወታችሁን በህይወት ክፍያ ጭምር እጠበቃለሁ እያልኩኝ ነው። እናንተም እንደዛው እንደሆናችሁ አምናለሁ። አመሰግናለሁ። ይህ ነው ዶክተር ቀጤ። ዶክተር ጸቢላ እባላለሁ። የዳይመንድ ኢንተርናሽናል ሆስፒታል የማህፀን ስፔሻሊስት እና ከባለቤቶች ውስጥ አንዱ ነኝ ነበርኩ ማለት ይቀላል። በአሁኑ ሰዓት ቀደም አብየት የዘረዘራቸውን ወንጀሎች በሆስፒታላችን ሚስጥራዊ በሆነ መንገድ እንደሚሰራ ከደረስንበትና በፍጥነት ካላቆሙ እንደምናጋልጣቸው ስለነገርናቸው ያው ጓደኛዬን ገደሉት። እኔንም በተአምር በአብየት እገዛ ለጥቂት ነው የተረፍኩት። በእውነት አሁን በዜና የሰማችሁት ውስጥ አንድ እውነት ቢኖረው ኤልያስ የተባለ ጓደኛችን መሞት ብቻ ነው። አቁስሎት የገደሉት መስሏቸው ጥለውት ሲሄዱ ቀድሞ እያጣጣሪ ደወለው እኔ ጋር ነው። እሱ እንዳመልጥ ባያስጠነቅቀኝ እኔም አውቅቶልኝ ነበር። ለነገሩ አሁን ዋናው የኔ መትረፍና መገደል አይደለም። እነዚህ ሰዎች እኔን ዝም ማስባል ከቻሉ በቀጣይነት ይበልጥ ምስጢራዊና ፈርጣማ በመሆን ለመለዋወጫ ቃል ሲሉ በየቀኑ በግፍ መገደላቸውን ይቀጥላሉ። ቢያንስ እነሱን ከዚህ ተግባራቸው ለማስቆም ስታገል መሞት ለኔ ክብርም ከጸጸትም የሚያድነኝ ነው። እና እናንተን የመሰሉ ወንድሞችና እህቶቼ በሙሉ ልብ ዓለሜን ዓላማችሁ አድርጋችሁ በህይወት ራሱ ለመፋለም በመነሳታችሁ ክብርም ኩራትም ተሰምቶኛል። በተረፈ በሂደት እንተዋወቃለን። ቀጣይ የበድሉና ራሷን ማስተዋወቅ ጀመረች። እኔ ሰብለ ወንጌል እባላለሁ። ሰብል ይበሉ። የምሰራው ብና ቤት ነው። ያው
ዳቦዬን እየቸረቸርኩ ነው የሚሮነው። ይገባችኋል አይደል? ግን ሙያዬ እሱ ብቻ አይደለም። በካራቴና ቴኳንዶ ጥቁር ቀበቶ አለኝ እና በተለይ ወንዶች እንዳትሳፈጡ በአሁኑ ማሳሰብ ፈልጋለሁ። ያው እኔ በፊትም ለልጅ ብዬ ነው እንጂ ለመሞት ሰበብ የምፈልግ ሰው ነበርኩኝ። እንደ አይነት ቀሽት የሆነ የምሞትለት ዓላማ ሳገኝ ደግሞ መታደል ነው። ማለት ዓላማ ስላላችሁ እናንተ የምታወሩትን አይነት ማለት አይደለም። ማለት አብያት የሆነ ነገር እንዳደርግለት ከጠየቀኝ ህይወቴን በራሴ እጅ ሁሉ ላጠፋለት እችላለሁ። ይህንንም ልጅ ታያላችሁ አይደል? የሱ ነው። ሁሉም እርስ በእርስ ደግሞ እሱን ማየት ጀመሩ። አረ ለወሬ አትቸኩሉ፣ ከሱ ነው የወለድኩት እያልኳቸው አይደለም። እንደዛ ቢሆንማ በምን እድሌ ከማንም እንደወለድኩት በቅጡ አላውቀውም። ግን ገንዘብ ሀጭ አድርጎ ከሞት ያተረፈኝ እሱ ነው። እሱም ብቻ ሳይሆን እኔንም ጭምር። እስካሁንም ሲቸግረኝ ልክ እንደ ታላቅ ወንድሜ ወደ እሱን የምሮጠው። አንድ ቀን አሳፍሮኝ አያውቅም። እና ያው በዘራፉ ምናምን ኤክስፐርት ነኝ። መግደልና ማፈንም የተካንኩበት ነው። አይዟችሁ፣ አትፍሩኝ። አመሰግናለሁ። ዶክተር ጻቢራ ሴትዮዋ ተናግራ ስትጨርስ ከሰውነቷ ብዙ ኪሎ ነው ተበጅቆ ይደቃው። በተለይ ለህፃኑ ልጅ ስነ ልቦና ምንም ሳትጨነቅ ስለ አባቱ የመጣላትን መዘላበዷ አበሳጭቷታል። ቢሆንም ምንም መናገር አልቻለችም። ቀጠለ። ስሜ ረዝሚና አደራራጊ ነው። ባርች ብላችሁ ብትጠሩኝ ደስ ይለኛል። ሁሉም ሰው ባርች ብሎ ነው የሚጠራኝ። ከአብዮት ጋር ወታደር ቤት ሆነን የምንተዋወቀው። እኔ አብዮትና አቤሎ ወታደር ቤት ሆነን ከዛ ከወጣን በኋላ ብዙ ታሪክ አሳልፈናል። ያው አብዮትዬ ቅድም አልነገራችሁም፣ ኦስሎ ቦርድ ወጥቶ ነው ከሰራዊቱ የተነቀሰው። እኔ አቤሎ ግን ያው ከዚህ ይዘን የሄድነውን ጸባይ ማረቅ ተስኖት በስተመጨረሻ በዲሲፕሊን ተቀነስን። በእውነት ይህን ሳውራ ሁሌ አፍራለሁ። ጀግኖች ከሚፈሩበት የክብር ቦታ በቀሽም ምክንያት አንገት ደፍቶ መባረር አይነፋም። ለማንኛውም ያው አብዮት ከአቤሎም ይታወቃሉ። ሶስታችን ከዚህ በፊትም አንዳችን ለአንዳችን ብዙ ጊዜ ተበደርነናል፣ ቆስለናል፣ ታስረናልም። ለምሳሌ አቤት ለኔ ሲል ዓመት ከ6 ወር ታስሯል። አቤሎ ብዙ ጊዜ ተፈንክቶልኛል፣ በጩቤም ተወግቶ ያውቃል። በአጠቃላይ ስለኛ ምንም አይሰስባችሁ ለማለት ነው። እኔ ያው ባርቾ አቤል እባላለሁ። ይህን ቡድን የተቀላቀልኩበት ተችማ ሆነ ምክንያት አለኝ። ብቸኛ እህቴ ቆሎ ለመሸጥ ከቤት እንደወጣች ከአዲስ አበባ ጎዳና ተሰውራብኛለች። እሷን ስፈልግ 3 ዓመት አልፎኛል። ሬሳው እንኳን ምን ነው ባገኝ ያልኩኝ ሁሌ እንዳዘንኩ ነው። እና አሁን ይህ ታሪክ ስሰማ ምናልባት የእህቴ በአንድ መሰወር እንቆቅልሽ ከነዚህ ሰዎች ጋር የተያያዘ ይሆናል ብዬ አሰብኩኝ። እና እውነታውን አብረን እናውቃለን። በቃ ይሄው ነው። ቀጥለው ቶሎሳ። ሶስቱ የዳይመንድ ኢንተርናሽናል አክሲዮን ዋና ባለቤቶች በተለመደው የሼህ ጣሃ ሚስጥራዊ ምድር ቤት ተሰብስበው እየተወያዩ ነው። ይህ ቤት በቅርብ ተሰርቶ ያለቀ ለኪራይ የተዘጋጀ ቪላ ቤት ቢሆንም ለጊዜው ግን ከአንደኛው ዘበኛ በስተቀር ማንም አይኖርበትም። እንደተለመደው የህይወቱ መሪ ፕሮፌሰሩ ነው። ያው እንግዲህ አደጋው ከተፈጸመ 4 ቀናት አልፈዋል። በእነዚህ 4 ቀናት ውስጥ ችግሩን ለማስወገድ የተለያዩ ወሳኝ የሆኑ እርምጃዎች ወስደናል። መንግስት ውስጥ ያሉ ትላልቆቹም ባለስልጣኖችም ለጊዜው ቢበሳጩብንም ግን ደግሞ ምርጫ ስላልነበራቸው ከጎናችን ተሰልፈው ማድረግ የሚችሉትን ሁሉ እያደረጉ ነው። ለዛም ማረጋገጫ የፌዴራል አቃቢ ህጎችን፣ ዳኞችን ጭምር በማሳመን የእስር ማዘዣ ወረቀትን ተሰርቶ ያው ሁላችንም እንዳየነው በቴሌቪዥንም ጭምር ዜና ተሰርቶ እንዲተላለፍ ማድረግ ችለናል። ይህ ደግሞ በእኛ ስር ያሉ ፖሊሶችም ሆነ ጠቅላላ ሌሎች የመዲናይቱ ፖሊሶች በፍለጋው እንዲሰማሩ ምክንያት ሆኗል። ደጋግሞም ፖሊሶችን ብቻ ሳይሆን ለቀበሌ ሚኒሻ ታጣቂዎች፣ ለደንብ አስጠባቂዎች ሳይቀር ፎቶ እንዲበተን ማድረግ ችለናል። ጥሩ ነው። እንደነገርከን በጣም ብዙ ስራ ተሰርቷል። ብዙ ርቀትም ሄደናል። ዋናው ግን እስካሁን ምን ውጤት አገኘን የሚለው ነው። ሼኪው ናቸው ፍጹም ደስታ በማይነበብበትና በተሰላቸ ድምጽ አስተያየት አዘል ጥያቄ ዘነዘሩት። እንግዲህ እስካሁን በጠፋች ማግስቱ ባንክ ቤት ታየች ከሚለው ዜና ውጪ የገባችበት አይታወቅም። ይህም ሊሆን የቻለበት ምክንያት በወንጀልና መሰል ጉዳዮች አደገኛ ልምድ ያለው አብዮት የሚባል የቂራ ሰፈር ታዋቂ ማፊያ እየረዳት በመሆኑ እንደሆነ አውቀናል። ያን ልደርሱበት ቻላችሁ። ሼኪው በጥያቄ ገፈቡት። ባንክ በጥሬው ካወጣችው 500 ሺህ ብር ውጪ ወደሱ አካውንት 5 ሚሊዮን ብር አዘዋውራለች። ያ ደግሞ እንዲያግዛት የከፈለችው ብር ካልሆነ ሌላ ምን ይሆናል? እኔ ግን ያልገባኝ ያለ አቶ ሙሉ ይህን ጉዳይ ከሰማ የቆየ ቢሆንም እስካሁንም አልተዋጠለትም። እኔ ግን ያልገባኝ ምን ያህል ርቀት ረዳሻለሁ ቢላት ነው ይህን ሁሉ ብር በአንድ ያውጥታ የሰጠችው? ፕሮፌሰሩ መመለስ ከጀመሩ በፊት ሼኪው ሌላ ጥያቄ አስከተሉ። እንዴት ነው ልጁንስ ማግኘት አልቻላችሁ? በፊት ታውቋለች ማለት ነው? ማለቴ ይገባሃል አይደል? ውሽማ ምናምን እንዳይሆን። ፕሮፌሰሩ በጣም ተበሳጨ። እንደምንም ከነዚህ ማጥለውጣ እንጂ ጊዜው ሲደርስ እኚህን ሽማግሌ በገዛ እጄ ነው ሲጥ አድርጌ የምገላቸው ሲል በውስጡ ዛተ። ምን ነካው ሼኪ? ምን ቢሆን የኔ እጮኛ ነበረች እኮ በኔ ላይ ሌላ ሰው እንዴት ትደርብብኛለች ብለው ያስባሉ። ለዛውም ብደርብስ እንዴት አንድ የሰፈር ዱርዬ ይልሆንልኝ? እሱን እንኳን ተው ሲሉ የሴት ልብ መቼም ልትቆጣጠረው አትችልም። ማረፊያው አታውቅም። ለማንኛውም ነው ካስከፋው ይቅርታ። ደግሞ አንተ አፍቅራት አይደል ልታገባት የነበረው?
እንደማሰባልና ንዴቱን መቆጣጠር መከረ። አዎ ከነኚህ እድሜያቸው ያካል ተመላቸው ሽማግሌ ጋር የመላተሚያ ጊዜው አሁን አይደለም አለና ድምጹን አርግቦ መናገር ጀመረ። እርግጥ እኔ ሴት ለማፍቀር ምንም አይነት ፍላጎት የለኝም፣ ግን ልጅ መውለድ በጣም ነው የሚፈልገው። ከወለድኩ አይቀር ደግሞ ከምትጠቀም ሴት መሆን አለበት ብዬ ነው። ማለት ሀብት ካላት ይህ ነው። ያ ማለት ግን ከኔ ጋር ሆና እንድትንዘላዘል ፈቅድላት ነበር ማለት አይደለም። እነ ልጁን ከዚህ በፊት እንደማታውቀው እርግጠኛ ነኝ። ያልገባኝ አሁን በዚህ ውጥረትና ግርግር